ለእናንተ መልካም ያደረጉላችሁን በመልካም መልሱ ብለዋል ነብያችን። እናንተ መልካም ያደረጉላችሁን በመልካም መልሱ ብለዋል ነብያችን። እማዬን ላመጣት ስትጨርሽ ደውይ ብያት ነበር፣ ስልኳን ቢያለኝ። እሺ በቃ እዚሁ ልጠብቃት። ቅዱስ ሚካኤል እናስቀድሳለን፣ እየመጣው ነው፣ ውጡና ጠብቁኝ። እኔን እናቴ አይዞት። ደህና ነኝ ጌታዬ። ወደ ሰባ ሱቅ መሄጃው በግራ ነው በቀኝ በኩል? በቃ እናንተ ሄዱ፣ እኔ እደርስባችኋለሁ። እኔ ላድርሰውት እማማ። ይቅርታ ልጄ፣ ጉዳይ ነበረ መሰለኝ። አዎ ቅዳሴ ነበረ፣ ግን ውጭም ቢሆንኝ አስቀድሳለሁ፣ ችግር የለውም። ማን ነው ስምህ? ፍቅሩ ይባላል። ምን አይነት ጨዋ ቤተሰብ ቢያሳድግ ነው እንዲህ ጨዋ የሆንከው? እስኪ ስለ ራስህ ንገረኝ። ቤተሰቦቼ ጋር ጎጃም መርጦ ለማርያም ነበር የምኖረው። በሰላም እጦት ምክንያት ትምህርቴን አቋርጬ ወደ አዲስ አበባ ከመጣሁ 3ኛ ዓመቴን መያዘኝ ነው። አዲስ አበባ እንዴት አገኘሃት ታዲያ? ሸጋ ናት። ያው እንጀራ ቤት ተቀጥሬ ቀን ሙሉ እየዞርኩ ሳከፋፍል ውላለሁ። በወር በሚከፈለኝ 3,000 ብር ታላቅ ወንድሜን እንጅባራ ዩኒቨርሲቲ እያስተማርኩኝ ነው። እስኪ ወላሂ በል ማርያምን። ከ3,000 ብር ላይ ቀንሰው ወንድምን ስታስተምር አንተ አትቸገርም? እኔ ምግብና መጠጥ ዘው ስራ ቦታ ስለሚችሉኝ አይቸግረኝም። ብርክ ያልክ ልጅ አላህ ይባርክ። እማዬ ስልክሽን ምን አድርገሽው ነው? አስጨነቅሽኝ እኮ። ምን አስጨነቀህ? አላህ ረዳት አሳጣኝ። ይሄ የተባረከ ልጅ ቅዳሴን ትቶ ረዳኝ። ሰው ማገዝም እኮ የው መቀደስም ማስቀደስም ነው። ይችን 10,000 ብር ያዝ፣ ለወንድም ማስተማሪያ ትሆናለች። አረ በዛ እናቴ በዛ። ለእናንተ መልካም ያደረጉላችሁን በመልካም መልሱ ብለዋል ነብያችን። ያዝ ወንድሜ። አመሰግናለሁ። መልካም የረመዳን ጾም ይሁንላችሁ። ላንተም መልካም ያብይ ጾም የኔ ብሩክ ልጅ። በል ወደ ቅዳሴ ሂድ። ዋው ባርኮት ይችላል እምላችሁ እኮ በምክንያት ነው። በሃይማኖት ውስጥ ያለን ፍቅርን፣ አንድነትን፣ መከባበርን የሚያሳይ ጥንቅቅ ያለ ቪዲዮ፣ በዛ ላይ መልካምነትን የሚያስተምሩበት መንገድ ስፔሻሊ እኔ ባርኮት የሚሰራቸው ስራዎች በጣም ነው የሚመቹኝ። አድናቆታችሁን ኮሜንት ላይ ግለጹለት። እወዳችኋለሁ።